እናት በልጇ አስከሬን ላይ ቁጭ ብላ እንድታለቅስ ካደረጉ በምን ነው ከነዚህ ሰዎች ጋር የምንስማማው? የመቀመጥ አቅሙም ብቃቱም ሞራሉም የለኝም። እኔም ዘመነ ካሴ ነኝ። እኔም ፋኖ ነኝ። እኔም ፋኖ ነኝ። እኔም ዘመነ ካሴ ነኝ። እኔም ዘመነ ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። ተጨባጭ በተለይ አማራ ክልልና አዲስ አበባ ዙሪያ አብይ ከመጣ በውትድር ነው በአሰልጣኝ ህይወቴ አየሁት ሁሉንም እናቱን አዶናይ ይቅርበት የቲቶ ኩፎር ይልቅ ሀገር ይምራ ገብቶ 4 ኪሎ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የመቀመጥ አቅሙም ብቃቱም ሞራሉም የለኝም። እናት በልጇ አስከሬን ላይ ቁጭ ብላ እንድታለቅስ ካደረጉ በምን ነው ከነዚህ ሰዎች ጋር የምንስማማው? እንዴት ነው ስለ ህንጻ ስለ አስፋልት የምናወራው? ስለ እድገት የምናወራው? እኔም ፋኖ ነኝ። እኔም ዘመነ ካሴ ነኝ። እኔም ፋኖ ነኝ። እኔም ፋኖ ነኝ። እኔም ዘመነ ካሴ ነኝ። እኔም ዘመነ ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። ፋኖ ስለ ጽድቅ ነው የሚታገለው። ፋኖ ታሪክን፣ እምነትን፣ ሀገርን፣ ትውልድን ለማስቀጠል ነው እየታገለ ያለው። ፋኖ ውስጥ ካህናት አሉ። ፋኖ ውስጥ ዲያቆናት አሉ። ፋኖ ውስጥ ቀሳውስት አሉ። ፋኖ ውስጥ ሌላውም የሰው ዘር አይነት አለ። ይህ ፋኖ እየታገለ ያለው ለእውነት ስለሆነ እግዚአብሔር ደግሞ ከእውነት ጋር ሁልጊዜም አብሮ ስላለ ሁላችንም ለዚህ ትግል ሳናፍር አዎ ይህን ትግል እንደግፋለን ብለን ወጥተናል። ይድረስ ለኢትዮጵያ ሕዝብ። የግጥሜ ርዕስ አላሰለጥንም። አብይ ከመጣ በውትድር ነው በአሰልጣኝ ህይወቴ አየሁት ሁሉንም እናቱን ደፋሪ እህቱን ደፋሪ ለስሜቱ አዳሪ ሀገር ዳር ድንበሩን ህዝቡን የማይጠብቅ ጡት ቆራጭ ወታደር አላሰለጥንም። ለወደቀ መንግስት እድሜ ማራዘሚያ መጠቀሚያ አልሆንም። በቃ ይበቃኛል አላሰለጥንም። ማርሻል ጀነራሉ ኮሎኔሉ ሳይቀር እናቱን ደፋሪ እህቱን ደፋሪ ለስሜቱ አዳሪ በሙሉ ሰርቆ አደር በሙሉ ዋሽቶ አደር ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ላንቺ የሚሰዋ የለሽም ወታደር። ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ላንቺ የሚሰዋ የለሽም ወታደር። የህዝቦቹን ሰላም ካላረጋገጠ ድንበሩን ከጠላት ካልተከላከለ ወደብ ካልመለሰ ያሰለጠንኳቸው ሚሊዮን ቁጥር ያለው የሀገሬ ወጣት ወደየት ደረሰ? ያን ሁሉ ጀግና ወደየት ደረሰ? አንዴ በሃይማኖት አንዴ በቋንቋቸው ህዝቡን እርስ በርሱ እያጨራረሰ የደመሁላትን የቆሰልኩላትን ኢትዮጵያ ሀገሬን እያፈራረሰ ሀገሬን ለማፍረስ ህዝቤን ለመጨረስ ሁልጊዜ የምሰረው ያንተ ፖለቲካ አሁን ገና ገባኝ መደመር አይደለም መቀነስ ነው ለካ። አሁን ገና ገባኝ መደመር አይደለም መቀነስ ነው ለካ። ያን ሁሉ ጀግና ያ ሁሉ ወታደር እንደወጣ ሲቀር ሆኖ የሳት ራት እናት የለውም ወይ አባት የለውም ወይ የሀገሬው ወጣት ወገን የለውም ወይ የኢትዮጵያ ወጣት?
ሀገር ዳር ደንበሩን ህዝቡን አልጠበቀ ቤተሰብ እንደሄድ ፍቃድ ተከልክሎ እናት አባቶቹ እህት ወንድሞቹ ሁሌ እንደናፈቀ ስንቱ የድሃ ልጅ በውሸት ጦርነት እየገባለቀ ስንቱ የድሃ ልጅ በውሸት ጦርነት እየገባለቀ ሀገሬን ደንበሯን መጠበቅ ካልቻልኩኝ ህዝቡ ካልወደደኝ ደሞዙ መቶ ቤተሰብ ካረደው ከዚህ ተቀምጨ ሁሌ ከመበሳጭ ሁሌ ከሚነደኝ ተናግሬ ልሙት ሀገሬ ይፍረደኝ ተናግሬ ልሙት እውነቱ ይፍረደኝ ሀገሬን ደንበሬን ህዝቤን ካላዳንኩኝ ወታደር መባሌ ምን ያደርግልኛል እውነት ተናግሬ ብታሰር ብገረፍ ብሞት ይሻለኛል ሀገሩን ወገኑን የሚወድ ካለ ይመልስልኛል ድንገት ከረሾኒ በህይወት ከሌለው ካሸባሪው መንግስት ኢትዮጵያ ሀገሬን ነፃ እንድታወጧት አደራ ብያለሁ ድንገት ከረሾኒ በህይወት ከሌለው ካሸባሪው መንግስት ኢትዮጵያ ሀገሬን ነፃ እንድታወጧት አደራ ብያለሁ ኢትዮጵያ በጀግና ልጆቿ ነፃ ትወጣለች ይሄ ከባንክ ጋር የሚደረገው ዲጂታል አይዲን የማገናኘት ሂደት የሰዎችን ሙሉ መረጃ ትራክ ማድረግ ስለሆነ እዚህ ላይ ጥንቃቄ ይደረግ በተጨባጭ በተለይ አማራ ክልልና አዲስ አበባ ዙሪያ አዲስ አበባ ከተማም በአጠቃላይ እየታገቱ ያሉ ባለሀብቶች አካውንታቸው መረጃው የሚላከው እዛው ባንክ ቤት በሚሰሩ የባንክ ባለሙያዎች ነው የትኛውም ከስተመር ብር ባንክ ቤት ካስቀመጠ ጣላት እንደገዛ ይቆጥረዋል ማለት ነው ወለምን አያቃጥሉም ለምን አያነደው ብሩን ባንክ ቤት አስቀምጦ ባንክ ቤት ባስቀመጠው ብር አማካኝነት አጋጭና አፋኝ መጥቶ አግቶና አፍኖ ወስዶ እየቀጠቀጠ ብሩን ከሚቀማው ባንክ ቤት ሳይወስድና ሳያስገባ ቢቀር ይሻለዋል እንዴ መቶ ሺህ ብር ዛም ብትንትን አድርጎ አስቀምጦ ሌባ እንኳን ቢገባ ምናልባት 100 እና 200 ሺህ ብር ወስዶ ሌላው ሊቀር ይችላል ዱላውም ሊቀርለት ይችላል እገታውም ሊቀርለት ይችላል የደንበኞችን መረጃ ብሔራዊ ባንክን በሉት ወይም ሌሎቹ የንግድ የኮመርሻል ባንኮችም ይሁኑ የባክሲዮን የተቋቋሙት የደንበኞችን መረጃ ላጋቹ አገዛዝ ለዘራፊው ቡድን አሳልፈው እስከሰጡ ድረስ ሰው ባንክ ቤት መጠቀም ያቆማል ባንክ ቤትን ለምን ይፈልገዋል ለደሞዝ መቀበያ ብቻ ይፈልገዋል ማለት ነው መሳሪያ የክርስቶስ መስቀል ይበልጣልና የግጥሙ ርዕስ አዶናይ ፕሬዝዳንት ይሁንልን የግጥሙ ርዕስ ነው አዶናይ ይቅርበት የቲክቶክ ፎሎ ይልቅ ሀገር ይምራ ገብቶ 4 ኪሎ ለዛ ደግነቱ ለዛ በጎነቱ አዶናይ ያንሰዋል ያዋርድ ሽልማቱ ሳናወዳድረው ቮት አርገን ሳንመርጠው አዶናይ ይችላል አዋርዱ ይሰጠው ለትንሽ ትልቁ ሆዱ ለሚባባ አዶናይ ተመርጦ ፓርላማ ካልገባ ሌላው እንኳን ቢቀር አርጉልን ከንቲባ ፍትህ ገንዘብ ላጣን ማንም ለሚቀጣን አዶናይ ተሽሞ ይያዝልን ስልጣን የማይመጥነውን ቲክቶክ ከሚሰራ ስልጣኑ ተሰጥቶት አዶናይ ቢመራ በወጣን ነበር ከግፍ ከመከራ ከሴት እስከ ወንዱ እንደመወደዱ ለአዶናይ ያንሳድ የቲክቶክ አዋርዱ ደሃ ሀብታም ሳይል ለሰው ተቆርቋሪ ጥላቻና ያቅም ልቡኑ አፍቃሪ አዶናይ በሆነ የዚች ሀገር መሪ ቪዲዮ እየሰራ ከሚሆን ቲክቶከር አዶናይ ቀና ነው ልቡኑ ገራገር ፓርቲ አቋቁሞ ይምራት ይችን ሀገር ሁሉም ደጋፊው ነው ማን እሱን ተቃውሞ ምርጫ ተወዳድሮ ፓርቲ አቋቁሞ ፓርላማ ይግባልን አዶናይ ተሾሞ ስለዚህ ከአዋርድ ሽልማት ከቲክቶኩ ዋንጫ አዶናይ ይግባልን ለፓርላማ ምርጫ አማራ ለመሆን የጎደለን ነገር ምንድነው ኢትዮጵያን የአባት ሀብት ነች እንዴ ስትሞት ነው ተከፋፍለን የምንወስዳት ኖረን ነው መኖር ያለብን ለኢትዮጵያን ቢሆን እሺ እስከ መቼ ነው ባሬን አዴፓ የአማራ ህዝብ የማያውቀውን ባንዲራ እስከ መቼ ነው የሚኖረው እኔ መከራከር ፈልጌ አይደለም ለህዝብ ያልሆነ ነገር ለአዴፓ ምን ይሰራለታል አዴፓ የሚመራው የአማራን ህዝብ ከሆነ አማራ ህዝብና ባሬን ለምን ይቃረናሉ ብሔርተኝነታችሁ ይገዛናል ወደ ኋላ ስትሉ ደግሞ እኛም ወደ ኋላ እንላለን ስለዚህ ልሰበስቡን የሚገባው ወደፊት ተራምዳችሁ ነው በጣም አመሰግናለሁ ከአክብሮት ጋር ኢትዮጵያ የምትባለውን ሀገር ኢትዮጵያ አድርጋ ያቆየችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት በማንኛውም ሁኔታ ለምሳሌ ይሄ እዚህ ጋር የምንጠቀምበት ፊደል አፍሪካ ውስጥ ምንም አይነት ፊደል የለም ቅድመ ግን ከኢትዮጵያ እኩል ስልጣኔ የነበራቸው ኮፕት የሚባል ቋንቋ ኮፕቲ ከዛሬ በአረብኛ ነው የሚጠቀሙት
እኛ የሚገርም የራሳችን እንኳን ሰዓታችን እንኳን የምንቆጥረው በራሳችን ፀሐይ ነው። በአጋጣሚ በቅርቡ ወደ ሞያሌ ላገልግሎት ይዤ ነበርና ወደዛ ደግሞ መርሳ ቤት ምናምን ገብቼ ስንት ሰዓት ነው ስለው በምዕራባውያን ሰዓት ነው የሚነግረኝ። 3 ሰዓት ነው ከጠዋቱ ማለት ነው። እሱ 9 o'clock ነበር የሚለኝ። ደቡብ አፍሪካም እንደዛ ይዤ ነበር። በራሳቸው ሰዓት አይደል የሚቆጥሩት በምዕራባውያን አንደርስታንዲንግ ዓመተ ምህረታቸው ወዘተ ተርፈ ኢትዮጵያ የምትባለውን ፊደል ሰጥታን ዜማ ሰጥታን አሁን ምን ቆጥርበትንም ዓመተ ምህረት ሰጠችን ኢትዮጵያ ናት። ስለዚህ ሰው ነብር ዥንጉርጉርነቱን ኢትዮጵያዊ መልኩ ሊቀየረው አይችልም በጭራሽ። ስለዚህ ኢትዮጵያ የምትባለውን ሀገር ያስረከቡን ኢትዮጵያን ኦርቶዶክስ የእምነቱ እንኳን ተከታይ ባይሆኑም ቅሉ ኢትዮጵያን ቤተክርስቲያን ማክበር አለባቸው። ያን ብቻ ሳይሆን ኢትዮጵያዊነትን ማክበር አለባቸው። እንግዲህ እነዛ ሰዎች እኮ ኢትዮጵያዊነትን ማጠብ ነው። ኢትዮጵያ ቤተክርስቲያን አይተህ ከሆነ በጸሎቷ ላይ በየትኛውም እያንዳንዱ የብራና መጽሐፍ እቀብ ሕዝባ ወሰራዊት ለሀገሪቱን ኢትዮጵያ ይላል። ሁሉ ጊዜ ይጸልያል። ሀገራችን ኢትዮጵያን ሰላም አድርግልን፣ ጠብቅልን። በቅዳሴያችን ላይ እናነሳለን። ኢትዮጵያ ቤተክርስቲያን የትም ዓለም ላይ ብትኖር ኢትዮጵያ የምትባለውን ሀገር ጠብቅልን፣ ስለ ዓለም ሰላምም እየጸለይን ማለት ነው። እንደው ሌላውን ትተህ እንደው እነሱ እንደዚህ እያሉ ይጸልያሉ ስለ ሀገራችን። እኛ እኮ በስርዓት አምልኳችን ውስጥም አለ፣ በዚህም ጭምራለን። ሁሉ ጊዜ ሌሊትም ሰዓታት ስንቆም ሐዘና ስምዒ ወብካይ ለሀገሪቱን ኢትዮጵያ እንላለን እኮ። በየአጋጣሚው ኢትዮጵያ የምትባለውን ጽንሰ ሐሳብ በምዕመናን ልቦና ማድረስ ስዕላት ስንስል የምንጠቀማቸው ቀለሞችንም ጭምር ማለት ነው። ኤቭሪቲንግ ኢትዮጵያዊነትን ፕሮፓጌት የሚያደርግ የሚያሰራጭ ነገሮችን ነው የምናደርገው። ምክንያቱም ወደ ሲሆን አሁን ለምሳሌ እንደው በአጋጣሚ ሳውዲ አረቢያ እኮ ተወልደን ቢሆን ኖሮ ታሪካችን ሊሆን የሚችለው የካሊፋቶቹ ወይም ደግሞ እዛ የሚመሩት የነገስታት ቤተሰቦች ታሪክ ነበር የሚኖረን። አጋጣሚ ደግሞ እግዚአብሔር መርጦ ኢትዮጵያ ውስጥ ተወለድን አይደለም እንዴ? ስለዚህ ኢትዮጵያ አባቶችን ታሪክ ኢትዮጵያን ቤተክርስቲያን ታሪክ ማጥናት አለበት። እንደ ሃይማኖት ተከታይም አይሁን። እኔ አንድ መምህር አሉ 6 ኪሎ ያስተማሩኝ ዶክተር አህመድ ሐሰን ይባላሉ። እንደውም ስለ አጼ ሚኒሊክ እዚህ መጽሐፍ ላይ ስጽፍ እሳቸው ከጻፉት ነገር ላይ ነው የወሰድኩት። የሚኒሊክን ባህሪ ጠባይ እንግዲህ ገድላቱን አይተው ነው እሳቸው የጻፉት። አጼ ሚኒሊክ ተወለዱ በተባለበት አካባቢ ላይ ሄደው ኢንተርቪው አድርገው ነው ጆርናል ኦፍ ኢትዮጵያን ስተዲስ ላይ ታሪኩን ጽፈው ከዛም ታሪክን ይወስጃለሁ። እንግዲህ ሙስሊም ናቸው። እንደውም በአጋጣሚ አስተማሪም ነበሩ። ኢትዮጵያን ስተዲስ ሲያስተምሩ እንደውም ስለ አጼ ዘርዓ ያዕቆብ ያስተምሩ የነበሩት እሳቸው ናቸው። ሊትሬሲ ፕሮዳክሽን ኦፍ ኢምፐረር ዘርዓ ያዕቆብ ብለው እንደው ሲተነትኑት ይገርማል። ኦርቶዶክስ አይደሉም፣ የሙስሊም እምነት ተከታይ ናቸው፣ ግን ታሪካቸውን ጠንቅቀው የሚያውቁ ሰዎች ናቸው። እንዲህ መሆን ይቻላል። አሁን ነጮቹ ግን እያደረጉ ያሉ ታሪክን እንድንጠላ፣ ታሪክን በጠላ ቁጥር ደግሞ ኢትዮጵያን ቤተክርስቲያን እንድትጠላ እያደረጉ። ስለዚህ ሁሉ ሰው በኔጌቲቭ በመጥፎ አይን እነሱ በሚያዩበት አይን እነሱ አሁን ነጮቹ እዚህ መምጣት የለባቸውም። እዚህ ያስቀመጧቸውን ሰዎች እኛ እንዲወጉ እያደረጉ ነው ማለት ነው። እዛ ሆነው እንግዲህ ምንድነው ፕሮክሲ ዋር ነው በእጅ አዙር እየተዋጉን ነው ማለት ነው። ድንገት እየተናገርክ እያለ መሀል ላይ ሀሳብን ላለማቋረጥ ነው ያለፍኩትና ሰዓታቸውን የሚቆጥር በምዕራባውያን ነው። ንግግራቸው፣ እያንዳንዱ ድርጊታቸው፣ ሁሉ ነገር በምዕራባውያን ነው። ሌሎቿ እኛ ደግሞ በሀገር በቀል እውቀትና በሀገራችን ሊቃውንት በተሰራ ስራ ነው። ግን ምን ጠቀመን ብለው ያነሱ ምን ጠቅሙናል? አንደኛ አይደንቲቲ እኮ ነው፣ ማንነት እኮ ነው። አሁን እኮ ምንድን አለሳዘርዋይስ እነሱ እየገዙን ነው ማለት ነው። አሁን ያልተረዳነው ነገር ምንድነው? ሁሉም ሰው የራሱ ማንነት እኮ የራሱን እኮ ድንበር እያበጀ ነው አይደለም። እኔ እንዲህ ነኝ እያለ እኮ ነው። አሁን አፍሪካ ውስጥ መምጣት ያለበትም ያ እኮ ነው። የሚገርም ደቡብ አፍሪካ ላገግሎት ሄጄ ነበር። አቢሲኒያን ኦርቶዶክስ ቸርች የሚል አይቻለሁ። እና በአጋጣሚ ብፁዕ አቡነ ያዕቆብ ይባላሉ ጳጳሱን ያን ጊዜ የነበሩት እና የእምነቱ መሪ የነበሩ ሰዎችን መጥቼም ላናገር ሞክሬያለሁ። እምነቱ የተጀመረው አጼ ሚኒሊክ አድዋ ላይ ጣሊያንን ድል ያደረጉ ቀን ነው። ኢትዮጵያዊነት ስፒሪት ነው ብለው ነው የጀመሩት። መንፈስ ነው፣ ማንነት ነው ብለው ነው የጀመሩት። አቢሲኒያ ኦርቶዶክስ ቸርች ብለው ነው የከፈቱት። ያ ውስጡ ስርዓት አምልኮ እንደኛ ላይሆን ይችላል አይደለም። እነሱ የሚሄዱበት የራሳቸው መንገድ አለ። ግን የሚገርም ለሌላው ዓለም ብዙ ነገር እኮ ነው እኛ እየሰጠን ያለ ነው። ጀርመን ውስጥ የተጠና አይደለም የኛ መጽሐፍ ብራናችን። ምን ጀርመኖች ምን እያሉ መሰለ? ፈላስፋው ዘርዓ ያዕቆብ ኢትዮጵያዊ አይደለም ብለው አጠናቀዋል። ኢትዮጵያዊ ይፈላሰፋል የሚል አንደርስታንዲንግ በውስጣቸው መኖር እንዲኖርም ስለማይፈልጉ ማለት ነው። በግዕዝ የተጻፈን ነገር ኢትዮጵያዊ አይደለም ከአንድ ነጭ ገልብጦ ነው ኢትዮጵያኖች ብለው ነው የሚናገሩት። እና ኢትዮጵያን ምን ጠቅሞ ፍልስፍናችን፣ ባህላችን፣ ማንነታችን፣ አይደንቲቲ ከዓለም የተለየን ዜጎች መሆናችንን ማሳየት አለብን። ምንድነው ሸማ በየፈርጁ ይባላል። ውበት እኮ ልዩነት ታዲያ ለእኛ እንግሊዛውያን እኮ አይደለንም እኮ። እነሱ እኮ በራሳቸው አቆጣጠር ነው የሚቆጥሩት። እኛ እኮ መስከረም
የራሱ እስከሆነ ድረስ የራሱ ባህል አለው የራሱ ማንነት። ንውስቲ ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተብ ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና ስርዓት ኑሮ መንግስቱን ለመውረስ የሚጥም ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ገረኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቷል። ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባችሁ ነገር በብዙ መንገድ እቺ ቤተ ክርስቲያንና የእቺ ቤተ ክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተ ክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የዚህ ቤተ ክርስቲያን ችግሮቿ ቤቷ ውስጥ ነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው። ቤተ ክርስቲያን በብዛት እየጎዳት ያሉ ስርዓቷን ሕጓን ያላወቁላት ቤተ ክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ ቤቱን እንጂ ባለቤቱን የማያውቁ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተክርስቲያንን እያጠፋናት ነው። እንዲሁም ደግሞ አይዛብ ይህችን ቤተክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እየተስፋፉ ፖለቲካንም እያያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታደሱ አባላት አሉ። በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፍ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሂደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙም በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበትን ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህፃናት እነሱን እያያርጉና ኋላ እነሱን መስለው አህሎ ይወጡና ቤተክርስቲያንን ዞር ብለው ማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተ ክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሂዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም በማለት ልጆቹን የማይመክር ዝም ብሎ የሚመለከት የማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተ ክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍሎ እቺን ቤተክርስቲያን አሳልፎ የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆኑ ያላወቁ ያልነቁ ሲገድሉ የሆነ ገሌም ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደግሞ ዝም ከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትሆን ተሽጣ የድርሻችሁ ይሰጣችሁ ቢባሉ አዎ ይሰጥን የሚሉ ብዙ አገልጋዮች እዚህ ቤተክርስቲያን ውስጥ አሉ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን የኛ ሞት ነው። የሚገደለው ክርስቲያን የኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም። ስለዚህ ነቅታችሁ ቤተክርስቲያናችሁን እለት ጎብኟት፣ ቤተክርስቲያናችሁን ጠብቋት። ቤተክርስቲያኗን የሚያመነምኑ ምዕመኖቿን የሚያደህዩ በቤተክርስቲያን ተጠግተው የሚበለጽጉ ብዙ ሰዎች እንዳሉም ተረድታችሁ እነዚህ ሰዎች ወቁባቸው። ለማን መስጠት እንዳለባችሁ፣ ማንን መርዳት እንዳለባችሁ ወቁበት። ቤተክርስቲያን እለት ተከታተሏት። የቀደሙ የአባቶቻችሁን ቅዱሳንን ታሪክ እዩ፣ መርምሩ። እነሱን ለመምሰል ሞክሩ፣ እንሞክር። እኛ አባቶቻችንን ቅዱሳን ባለማወቃችን ብዙ ተጎድተናል። እነሱ እንዴት እንደኖሩ ባለማወቃችን አሁን እንዴት መኖር እንዳለብን መንገዱ ጠፍቶናል። አባቶቻችን እንደዚህ አይነቱን ክፉ ጊዜና ዘመን
እንዴት አለፉት? ወጣትነታቸውን እንዴት ለእግዚአብሔር አሳልፈው ሰጡ? እንዴት በዚህ ቤተክርስቲያን ውስጥ ኖረው እንዴት በዚህ ቤተክርስቲያን ውስጥ ሞተው ከበሩ የሚለውን እንወቅ። ስለዚህ እንድንጠፋ በዓላማ እየተሰራብን ነው። እኛም በዓላማ ሰርተን ከመጥፋት እንዳን ቤተክርስቲያናችንን እናሻገር። የምንኖርለት፣ የምንሰራለት፣ የምንሞትለት ዓላማ ይኖረን። ቆየን። ነገ ታኅሳስ 13 ሕይወት ዘመናቸውን በሙሉ በእየቀኑ አንድ ቆቅ እየበሉ ይኖሩ የነበሩ ቅዱስ ባህታዊ መናኝ ሆኖ ስጋ መብላት፣ መናኝ ሆኖ ቆቅ እየበሉ መጋደል እጅግ በጣም አይገርማችሁም? የእግዚአብሔር ሥራ። የዚህን ታሪክ ምክንያቱን አጥንተ ነገሩን እኔ እነግራችኋለሁ አጠር አድርጌ፣ እናንተ ደግሞ የተለመደ ትብብራችሁ ኮፕሊክ ማድረግ እንዳይረሳ። እኒህ ቅዱስ አባት በ5ኛው መቶ ክፍለ ዘመን በግብፅ አካባቢ ይኖሩ የነበሩ የዘመነ ጻድቃን ፍሬ ሲሆኑ ገና በወጣትነታቸው መንነው መንኩሰው ነበር የሚኖሩት። ነገር ግን ገና ከልጅነታቸውም ጀምሮ ሐሜትን፣ ትዕቢትንና ወሬን ይጠሉ ስለነበረ ከመነኮሱበት ከገዳማቸው ወጥተው ሰው ወደማይኖርበት በረሃ ሄዱ። ነገር ግን የሄዱበት በረሃ ከዛፍም ፍሬ ምንም አይነት እሳር እንኳን አልበቀለበትም ነበርና የሚበሉትን አጡ፣ ተቸገሩ። ከዕለታት አንድ ቀን ግን እየጾሙ እየጸለዩ እጅግ በጣም ረሃቡ ስለጸናባቸው ወደ ላይ ቀና ብለው ፍጥረታትን የምትመግብ ጌታ ሆይ እስኪ ዛሬ እራቴን አብላኝ አሉ። ከዚህ በኋላም ልዑል እግዚአብሔር አንዲት ቆቅን አምጥቶላቸው በልተዋል። በዚህ መሰረትም በራቸው ላይ ያለ ወጥመድ ላይ በየቀኑ አንድ ቆቅ እየተጠመደላቸው በየቀኑ አንድ ቆቅ ማታ ማታ ላይ እየበሉ መኖር ጀመሩ። ታዲያ ይሄ ቅዱስ በዚህ አይነት ሕይወት እየኖረ እያለ ልዑል እግዚአብሔር የዚህን ቅዱስ ክብር ሊገልጽ ፈልጓልና ከዕለታት አንድ ቀን እርሱ ወዳለበት በረሃ ከቁስጥንጥንያ አንድ መነኮስ በዓት ፈልጎ ዋሻ ፈልጎ ይመጣል። ታዲያ መጠለያ በዓት እየፈለገ እያለ ይህንን ቅዱስ መነኩሴ ቆቅ ሲይዝ ተመለከተው። በዚህ ጊዜ መነኮስ ሆኖ እንዴት ስጋ ይበላል? እኛን የሚያሰድብ መነኩሴ ነው በማለት ቀጥታ ወደ ቁስጥንጥንያ በመጣበት መንገድ ለሊቀ ጳጳሱ ሊናገር ተመለሰ። ሊቀ ጳጳሱ ጋር እንደደረሰም የአየውን ነገር ተናገረ። አንድ መነኩሴ እምነታችንን ሊያሰድብ፣ መነኮሳትን ሊያሰድብ ቆቅ እያጠመደ ስጋ እየበላ ይኖራል ብሎ ተናገረ። ሊቀ ጳጳሱም ነገሩ እውነት ይሆን ዘንድ አንድ መነኩሴ አብሮ ጨምሮ ወደዚሁ ወደ በረሃ ልኳቸዋል። ታዲያ በዚያሽ ቀን ደግሞ ይሄ ቅዱስ ማጥመጃው ውስጥ 3 ቆቆች ተይዘውለታል። አዎ ከብዙ ዘመናት በኋላ ለመጀመሪያ ጊዜ 3 ቆቆች ተይዘውለታልና እጅግ በጣም ተገረመ። ጌታዬ ሆይ እነዚህን 3ቱን ቆቆች አሁን ምን አድርጋቸዋለሁ እያለም ዞር ሲል እነዚህ 2ቱ መነኮሳት ወደሱ ደርሰዋል። በዚህ ጊዜ ይሄ ቅዱስ እነዚህን መነኮሳት ባያቸው ጊዜ እጅግ በጣም ተደስቷል። ጌታዬ ሆይ ችግረኛነቴን አውቀህ ለአገልጋዮች ምግብን አዘጋጅህላቸውን አለ። ከዚያም ወደ ቤት ገብቶ ማዕዱን ሰርቶ እስከሚያቀርብላቸው ድረስ እነዚህ መነኮሳት ይጠቃቀሱበት ያሙት ነበር። ቆቆቹንም ሰርቶ ካቀረበላቸው በኋላ አባቶች በሉ ባርኩና ተመገቡ ብሎ የራሱን ድርሻ ይዞ በጸጥታ ተመገበ። መጨረሻ ላይ ግን ቀና ሲል እነዚህ መነኮሳት ዝም ብለው ይመለከቱት ነበረ። ቆቆቹንም አልበሉም ነበር። በዚህ ጊዜ ይሄ ቅዱስ አባቶች ለምንድን ያልበላችሁ በሚላቸው ጊዜ እኛ መነኮሳትንን ትህርምታለን ስጋ አንበላም ብለውታል። በዚህ ጊዜ ይሄ ቅዱስ እነዚያን ቆቆች በእጁ ያዘና 3 ጊዜ እፍ አለባቸው። በዚህ ሰዓት ነፍስ ዘርቶባቸው እነዚህ ቆቆች በረው ሄደዋል። እነዚያ መነኮሳትም ይህንን ተአምር ባዩ ጊዜ እጅግ በጣም ደንግጠዋል። ከእግሩ ስር ወድቀውም ሰግደውለታል። አዎ የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰግደውለታል። እርሱም እግዚአብሔር በቸርነቱ የሁላችንን ኃጢአት ይቅር ይበለን አላቸው። ከዚያም እነዚህ መነኮሳት ወደ ሀገራቸው ወደ ቁስጥንጥንያ ሄዱና ለሊቀ ጳጳሱ ያዩትን ተአምር ነገሩት። አዎ ይህን ቅዱስ በአሙበት አፋቸው ያሞግሱት ጀመረ። በዚህ ጊዜ ሊቀ ጳጳሱ ለንጉሡ መልእክት ልኳል። በዘመናችን አንድ ቅዱስ ተገኝቷልና ናኒድ ከሱ ጋር በረከትን አግኝተን እንምጣ ብሎ መልእክት ልኳል። ከዚያም ንጉሡ ከነሰራዊቱ ሊቀ ጳጳሱም ከነካህናቱ ወደዚህ ቅዱስ በሚመጡ ጊዜ ከእግዚአብሔር የታዘዘ ቅዱስ መልአክ በክንፎቹ ተሸክሞ ወደ ብሔረ ሕያዋን ይዞት ሲያርግ ተመለከቱ። በዚህ ጊዜ ሊቀ ጳጳሱ፣ ካህናቱ፣ ንጉሡ፣ ሰራዊቱ፣ ሕዝቡ በሙሉ የእግዚአብሔር ቅዱስ ሆይ እባክህን ባርከን የምንድንበትንም አንዲት ቃል ንገረን አሉት። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትህርምት ባያበዛ ባልተመካ ነበር። ለካህን ከትምህርት ይልቅ ምግባር፣ ለመነኩሴ ከትህርምት ይልቅ ትሕትናን ገንዘብ ቢያደርግ ጥሩ ነው። ሁላችሁም እግዚአብሔር አድሮባችሁ ይኖር ዘንድ እርስ በርሳችሁ ተፋቀሩ አላቸው። ይህንንም ብሏቸው አረገ፣ ከዓይናቸውም ተሰወረ። ይህ የስሙ ትርጓሜ ብፁዕ ማለት የሆነ ከሦስቱ መቃርሶች ማለትም ከታላቁ የመነኮሳት አለቃ ከቅዱስ መቃርስ ቀሲስና ከቅዱስ መቃርስ ዘቃው ቀጥሎ አራተኛው መቃርስ ዘሴሰይ ቆቅን የሚመገበው ቆቅን የሚበላው የተባለው ሞትን ያልቀመሰው ወደ ብሔረ ሕያዋን በሕይወቱ ያረገው ቅዱሱ አባታችን አባ መቃርስ ነገ ታኅሳስ 13 ወደ ብሔረ ሕያዋን የተሰወረበት ያረገበት ቀኑ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ መቃርስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።
ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ